ሰላም ጤና ይስጥልኝ ውድ ሰበንቢ ሚዲያ ተከታታዮች እንደምን ሰንብታችኋል? የዛሬ ቪዲዮአችን የተለያዩ ሰዎች የተለያዩ ስራዎችን እየሰሩ ነገር ግን እጃቸው ላይ ብር ያጥራቸውና ለመበደር የተለያዩ ቦታዎች ይሄዳሉ፣ ማይክሮ ፋይናንስ ይሄዳሉ፣ ባንክ ይሄዳሉ። ነገር ግን ባንክ ላይ ምን መስፈርቶች ማሟላት አለብን? ምንስ ነው ማድረግ ያለብን? ማይክሮ ፋይናንስ ላይም ምን መስፈርቶች ማሟላት አለብን የሚለውን አንድ በአንድ እንነጋገራለን። ሪስኩ ምንድነው? አድቫንቴጁ ምንድነው? ዲስአድቫንቴጁ ምንድነው የሚለውንም አብረን አንድ ላይ የምናየው ይሆናል። እንዴት ነው ተመላሽ የሚሆነው የሚለውንም እናያለን። በተለይ ደግሞ በተለያዩ አረብ አገራት እህቶቻችን የተለያዩ ቦታዎች ሆናችሁ ይህን ቪዲዮ የምትከታተሉ ከሆነ ብዙ ሰው መኪና ለመግዛት ኮንዶሚኒየም ለመግዛት ፍላጎት አለው። እንዴት አድርጌ ነው ሴቭ ማድረገው? ምን መስፈርት ማሟላት አለብኝ የሚለውን ነገርም አንድ በአንድ ነግራችኋለን። አብራችሁን ቆዩ። እንግዲህ ከማይክሮ ፋይናንስ ስንጀምር የተለያዩ ማይክሮ ፋይናንሶች እኛ ሀገር ውስጥ ያሉትን ለመመልከት እንደሞከርኩት የተለያየ የወለድ ምጣኔ አለ። በመጀመሪያ ደረጃ የምትቆጥቡት ምን ያክል ነው ይላሉ። 28.5 ጀምሮ 25 አለ፣ 28 አለ፣ 26 አለ፣ 25 አለ። የተለያዩ የወለድ ምጣኔ ያላቸው። አንዳንዶቹ የራሳችንን ብር ወለድ ውስጥ አስገብተው ይጠይቁናል። አንዳንዶቹ ደግሞ ምን ያደርጋሉ? ወለዱን ኢንተረስት ሬቱን በጣም ይጨምራሉ። ይህንን እንዴት ላስረዳችሁ መሰላችሁ? አንዳንድ ማይክሮ ፋይናንስ ስትሄዱ ውላቸውን ያሳያቸውና ምን ኮላተራል ማስያዝ እንዳለባችሁ እና 6 ወር መቆጠብ እንዳለባችሁ ይነግሯቸዋል። የምትቆጥቡት ደግሞ መግዛት የምትፈልጉትን 25% ሊሆን ይችላል ብለው ይነግሯቸዋል። አንድ ምሳሌ አንድ ሰው መኪና ለመግዛት ወይም በራይድ ለመስራት ፍላጎት ያለው ሰው 25%ቱን የእቃውን መቆጠብ አለበት። 25% ከቆጠበ በኋላ የ25%ቱን ከራሱ ብር ጋር እነሱም ከሚያበድሩት ብድር ጋር ምን ያደርጉታል? ኢንተረስት ሬቱን የእናንተንም ብር ያስገቡታል። ያ እነሱን ተጠቃሚ ያደርጋል። ይሄ እንደ ዲስአድቫንቴጅ የሚወሰድ ነው። ነገር ግን የተለያዩ ሀሳብ ላለው ኢንተርፕረነር ለሆነ የራሱን ስራ መስራት ለሚፈልግ ሰው ግን ብድርን ቶሎ መመለስ ለሚችል ሰው ትናንሽ ብድሮችም ረጅም ብድሮችም ጥሩ ናቸው። ቶሎ ታፍ የሆነ ስራ ያላላቸው። ነገር ግን አንዳንዴ ወለዱ ከኛ ከምንከፍለው በላይ ይሆንና ቻሌንጅ ውስጥ ያስገባናል። አንዳንዱ እንደውም ራስ ምታት ሆኖብኝ ይኸው መክፈል ከብዶኛል የሚል ሰው ማአት ሰው ነው የምንሰማው። ተበደሩ እንኩ እንደዚህ የሚለውን ነው እንጂ ምን አካል አለ፣ ኢንተረስት ሬት ምን አለው፣ ሰርቪስ ቻርጅ ምን አለው የሚለውን ደግሞ ያንን ነገር ብዙ ሰው አያጠናም። አንዳንዱ ሰዎች ውሉ ላይ የሚነገራቸውን በሙሉ ብቻ ነው አይተው የሚሄዱት። ተጨማሪ ምን አለን ብለው አይጠይቁም። ውል ከተዋዋሉ በኋላ መክፈል ሲከብዳቸው ይሄው እንደዚህ ሆንኩኝ ብለው ኮምፕሌን ሲያደርጉ እንሰማቸዋለን። ታዲያ ለመበደር ምንድን ነው የሚያስፈልገው? ወለዱስ እንዴት ነው በፐርሰንት የሚሰላው የሚለውን ነገር ደግሞ ከዚህ ቀጥሎ የምንመለከት ይሆናል። እንግዲህ ለምሳሌ አንድ ሰው መኪና መበደር ቢፈልግ የ3 ሚሊዮን ብር መኪና መበደር ቢፈልግ ስንት ነው ተመላሽ የሚደረገው የሚለውን ነገር እንመልከት። ይሄንን የሚያካፍለው ወይም የሚሰራልን ሎን አሞርታይዜሽን የሚባል ፕሌይ ስቶር ላይ ገብታችሁ ካልኩሌት ሎን አሞርታይዜሽን ብላችሁ ዳውንሎድ አድርጉት። ከዛ በኋላ መጀመሪያ 3 ሚሊዮኑን ትጽፋላችሁ ከላይ። ከዛ ኢንተረስት ሬቱ መቼም የመኪና 5 ዓመት ነው አይደለም የምንለው የእርጅና ዘመኑ 5 ዓመት ስንት ወራት አለው? 5 ሲባዛ በ12 አድርገን 60 ወራት እናገኛለን። እሱን ከያዝን በኋላ ፐርሰንቱ ስንት ይሆናል የሚለውን 15% እናደርገዋለን። እኔ በ15 ነው የሰራሁት። እናንተ በ16 በ17 በ18 መስራት ትችላላችሁ። ግን ልዩነት ስለሚያመጣ ከኔ እኩል እንድትሄዱ 3 ሚሊዮን 15% 60 ወራት አድርጋችሁ ስሩት። ኤክስትራ ክፍያዎች እንግዲህ እዚህ ላይ አላስገባውም። እኔም እናንተም አታስገቡ አንድ አይነት እንዲመጣ። እንደዛ ሲሆን በ60 ወራት ውስጥ ልትከፍሉ የምትችሉት መንዝል የምትከፍሉት 71369 ብር ከ79 ሳንቲም ነው። ቶታል ኢንተረስት ሬቱ 1,282,187 ብር ከ42 ነው። ቶታሊ የምትከፍሉት ክፍያ 4,282,187 ብር ከ42 ሳንቲም ነው። ይሄ ማለት የ3 ሚሊዮን ብድር
1.2 አካባቢ ላይ ኢንተረስት ሬት ያደርጋችኋል ማለት ነው። ወይም ደግሞ 1.2 ወለድ ትከፍላላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ወለዳችሁን ታስቀምጣላችሁ፣ ትሰራላችሁ። ይህን ከሰራችሁ በኋላ ምንድነው ኤክስትራ ክፍያዎች አሉ። ለምሳሌ ቤት ከሆነ የደላላ ክፍያ አለ፣ የተለያዩ ክፍያዎች አሉ። ሰርቪስ ቻርጅ ያለው ማይክሮ ፋይናንስ ከሆነ ሰርቪስ ቻርጅ አሉ። የመንግስት የሚከፈሉ የልማት የተለያዩ የሚከፈሉ አሉ እና እነዚህን ካልኩሌት አድርጋችሁ ስታስገቡት ደግሞ መቼም እችን ብር ይዛችሁ ብቻ አይደለም የምትሄዱት፣ ተጨማሪ ክፍያ አለባችሁ። እነዚህን ተጨማሪ ክፍያዎች ስታስገቡት ያው 4.2 የሚሆነው 4.5 አካባቢ ላይ ይደርሳል ማለት ነው። ስለዚህ ይህንን በማሰብ በወር 71,000 አካባቢ ላይ ትከፍላላችሁ ማለት ነው። ስለዚህ ትንሽ የመኪና ወሩ የመኪና ብሩ በዛ ባለ ቁጥር በወር የምትከፍሉት ብር በጣም እየጨመረ ይሄዳል። ነገር ግን ይሄንም የቤት ብታረጉት ለ10 ዓመት ብታረጉት ደግሞ የምትከፍሉት ክፍያ ዝቅ እያለ ይሄዳል። አመቱን የምትከፍሉበትን ጊዜ በጣም ባረቃችሁት ቁጥር የምትከፍሉት ብር ዝቅተኛ ይሆናል፣ ግን ወለዱ እየጨመረባችሁ ይሄዳል። ይህን ነገር ልብ ብላችሁ ሊገባችሁና ልትረዱት ይገባል። አንዳንድ በተለያዩ በአረብ ሀገራት የምትኖሩ እህቶቻችን ቤት መግዛት፣ መኪና መግዛት ፍላጎትና እቅዱ ካላችሁ ብዙ ጊዜ ማይክሮ ፋይናንስ ላይ የሚሏችሁ ቆጥቡና ከዛ ነው የሚሏችሁ። የተወሰነውን ብር በባንክ የተወሰነውን ብር ደግሞ በባንክ የተወሰነውን ብር በራሳችሁ የተወሰነውን ብታረጉ ኢንተረስት ሬቱ እየቀነሰ ይሄድላችኋል። አለበለዚያ ግን በማይክሮ ፋይናንስ የሚሆን ከሆነ ወይም ደግሞ የምትሰጡት ብር መልሶ ከዛ ላይ ወለድ የሚታሰብ ከሆነ ትንሽ ከፍ ስለሚል ይህን ነገር ዞር ብሎ ማሰቡ የተሻለ ነው። በመጀመሪያ ደረጃ በሁለት አይነት መንገዶች ነው የሚታዩት። አንደኛው ንግድ ፍቃድ አውጥቶ የሆነ ሾፕ ያለው የሆነ ሱቅ ያለው የሆነ ሰርቪስ የሚሰጥ ከሆነ ንግድ ፍቃድ አለው። ንግድ ፍቃድ ሲኖረው ንግድ ፍቃዱ ያስፈልጋል። አይደንቲፊኬሽን ማን ነው የሚለው አይዲ፣ አሁን እንደሆነ ናሽናል አይዲ ያስፈልጓል። ምን ያክል ደግሞ ቆጥቧል የሚለው ነገር ያስፈልጓል። ለምሳሌ ምንድነው ማድረግ የሚፈልገው? መኪና መግዛት ነው? ቤት መግዛት ነው? እሱን ነገር የሚቆጥበው ፐርሰንት አለው። ያንን 25% አንዳንዱ ጋር 30 ይላሉ፣ አንዳንዱ ጋር ደግሞ ከ30 በላይ የሚጠይቁ አሉ። ምን ያክል እንደቆጠበ ነው። ሌላኛው ደግሞ ዋስትና ነው። ትላልቅ ብድሮች ሲሆኑ አንዳንድ ማይክሮ ፋይናንሶች ዋስትና ይወስዳሉ። እንግዲህ እኔ የአንዱን ብቻ አይደለም ሀገራችን ውስጥ በብዛት የሚገኙ ማይክሮ ፋይናንሶችን የተለያዩትን ከተለያዩ ቦታዎች ጠይቄና ያንን ብሮሸራቸውን የሚሰጡትን ፊድባክ አንብቤ ነው ምነግራችሁ እንጂ እንትና ብቻ ነው ብዬ ምነግራችሁ አይደለም። አሁን ሀገራችን ላይ በጣም ብዙ ማይክሮ ፋይናንሶች አሉ። የአባላት መዋጮ የተለያዩ አሉ አይደለ? ስንገባ የሚጠይቁን እኔ ኢንጀነራሊ የሆነውን የማይክሮ ፋይናንስ ነው ምነግራችሁ። ግን ብዙ ጊዜ ብድር መመልከት ያለባችሁ አንዳንዱ ምን ይላል? ከናንተ ብር ኢንተረስት ሬት አላስብም ይላሉ። ከናንተ ብር ኢንተረስት ሬት አላስብም ማለት ኢንተረስት ሬቱ ምን ያደርጉታል? 25 ወይም ደግሞ 22 23 የነበረው ኢንተረስት ሬት ወደ 28 ያደርጉታል። ምን ያደርጉታል? ገፋ ያደርጉታል ማለት ነው። ዞሮ ያችን ብር ኢንተረስት ሬቱን ከፍ በማድረግ መልሰው ይወስዱታል ማለት ነው። ስለዚህ እነዚህ ነገሮች ስላሉ ዳይሬክሽናሊ እናንተ ኢንተረስት ሬት ከሬቨር አስከፍለኝ ብላችሁ ብቻ አትሂዱ። ስንት ፐርሰንት እንደሆነ ወለዱና ተመላሹ ስንት ፐርሰንት እንደሆነ መመልከት አለባችሁ ማለት ነው። በሁለተኛ ደረጃ ደግሞ በግል ብንበደርስ የሚለው ነገር ስታመጡ እንግዲህ ቅድም እንደነገርኳችሁ አይደንቲፊኬሽን ያስፈልጋችኋል። ሌላ ደግሞ አባል መሆን አለባችሁ። አባል ከሆናችሁ በኋላ አባል የምትቆጥቡት ቁጠባ ከቆጠባችሁ በኋላ ቁጠባችሁን የምትገዙትን ዕቃ 25% ወይም ሩቡን ሴፍ ማድረግ አለባችሁ። ሴፍ ካረጋችሁ ለ6 ወራት ነው የሚባሉት አብዛኞቹ። 6 ወራት ሴፍ ካረጋችሁ በኋላ ያኔ መኪና ከሆነ ኢንሹራንስ ግዴታ ነው። ያንን የሚያስፈልጉ አለው አይደለ? ሰርቪስ ቻርጅ፣ ኢንሹራንስ። አንዳንዱ ማይክሮ ፋይናንስ ምን ያደርጋል? ከትላልቅ የመኪና ካምፓኒዎች ጋር አንድ ላይ ሆኖ ይሰራና ከመኪናው ጋር ከሚገኘው ሰዎች ጋር ከዛም ያገኛል፣ ከናንተም ደግሞ ወለድን የሚያገኛለ። ከንትን ድርጅት ካልሆነ መኪና ግዴታ ከንትን ድርጅት መግዛት አለባችሁ ብሎ ግዴታ ውስጥ ይከታችኋል አንዳንድ ድርጅት።
ምናልባት አታውቁትም የመኪና ሁኔታ የሚቆይበት እንግዲህ መኪና 5 ዓመት ያገለግላል ተብሎ ነው የሚገመተው። ቤት ደግሞ ለ20 ዓመታት ተብሎ ነው የሚገመተው። ስለዚህ በ5 ዓመታት ውስጥ ይሄ መኪና ሰርቶ ይመልሳል ወይ? ከመለሰም ብድሩን በኋላ ያ መኪና መልሼ ብሸጠው ዋጋ ያወጣል ወይ ብሎ ማሰብ በጣም አስፈላጊ ነው። አንዳንድ ጊዜ 5 ዓመት ከሞላ በኋላ መኪናው ዜሮ ደረጃ ወይም ዲፕሪሺየሽን ቫልዩ ወይም እርጅና ቫልዩ ዜሮ የሚሆንበት በጣም የሚያረጅበት ከሆነ ወይም ደግሞ እናንተን ወጪ የሚጠይቃችሁ ከሆነ ያ ምንም እናንተ አላተረፋችሁበትም። ብድር ከፈላችሁ፣ ንብረቱን ያዛችሁ፣ ትንሽ ብር ልትይዙ ትችላላችሁ። ስለዚህ እንግዲህ ኢንተረስት ሬቱን በጣም ተጠንቅቃችሁ ወደ ብድር ውስጥ ከመግባታችሁ በፊት ይህንን ኢንተረስት ሬት ቼክ ማድረግ አለባችሁ ማለት ነው። ኦኬ ወደ ባንኮች ደግሞ ስናመራ እንግዲህ 4 ሲዎች አሉ በጣም ኢምፖርታንት የሆነው ማለት ነው። የመጀመሪያው ካራክተሪስቲክ ነው። ሰውየው ምን አይነት ካራክተሪስቲክ አለው፣ ማን ነው፣ ምንድነው የሚሰራው፣ መመለስ ይችላል የሚለው ነገር በጣም ኢምፖርታንት ነው። እሱን የመጀመሪያውን ያያሉ። በተለይ ትላልቅ ድርጅቶች ያላቸው ሰዎች ሊበደሩ ሲፈልጉ ካራክተሪስቲካቸውን እያንዳንዱ ከባንክ ስቴትመንታቸው ጋር ተያይዞ መቅረብ ስላለበት ይህንን የመጀመሪያው ባንክ ያያል። ሁለተኛው ካፒታላቸው ነው። በስንት ካፒታል ተነሱ፣ ከዚህ በፊት ተበድሮ መክፈል ችሏል ወይ፣ እንዴት ነው የከፈለው፣ ያከፋፈሉ ሁኔታው ምን ይመስላል የሚለውን ደግሞ ካፒታሉን በማየት ምን ያክል ኮንትሪቢዩት አድርጓል፣ ምን ያክል ጀነሬት ያደርጋል፣ ሊኩዊዲቲው ምን ያክል ነው የሚለውን ደግሞ አሁንም ይህንን ያያሉ ካፒታሉ ማለት ነው። ሁለተኛው ይሄኛው ነው። ሶስተኛው ደግሞ ካፓሲቲው ነው። ይህ ሰውዬ ካፓሲቲው በብር ነው የሚሰራው፣ በዶላር ነው የሚሰራው። አንዳንድ አሉ አይደል የተለያዩ ኢምፖርት ኤክስፖርት፣ ዶሜስቲክ የተለያዩ ቦታዎች ላይ የሚሰሩ ሰዎች በዶላር የሚያገኙ አሉ፣ ሪል ስቴት ላይ የሚሰሩ አሉ፣ የተለያዩ ቦታዎች ላይ የሚንቀሳቀሱ ሰዎች አሉ። እነዚህ ሰዎች ካፓሲቲያቸው ገበያቸው ምን ያክል ነው በየጊዜው ገቢ የሚያስገቡት የሚለውንም ይህንንም ካልኩሌት ይደረጋል። የመጨረሻው ደግሞ ኮላቴራል ነው። ኮላቴራል ማለት የምናስይዘው ህንፃ ወይም መኖሪያ ቤት ነው። እነዚህ ሰዎች ምን ጋር ህንፃዎች አሏቸው፣ ምን ያክል ነው ሊያወጣ የሚችለው፣ እኛ የምንሰጣቸው ብድር ይሄ ሪተርኑ ምን ያክል ይሆናል፣ የሚከፍሉበት ጊዜ ታይሙን እያሉ ካልኩሌት እያደረጉ በተለያዩ ግራፎች ሊያሳዩን ይችላሉ። ይሄ ምንድነው ያው ከባንኩ ከራሱ አንፃር ነው የሚመለከተው። ለመበደር ይህንን በጣም ኢምፖርታንት ነገር ነው። አሁን ላይ ሪል ስቴት ነበር በፊት ላይ ለማበደር ባንኮች በጣም ዝግጁ ነበሩ። አሁን ላይ አንላይክሊ ነው። ኢምፖርት ኤክስፖርት፣ ዶሜስቲክ የሚሰሩ ነገሮች እነዚህ ነገሮች ላይ ነው አሁን ላይ በጣም ፎከስ አድርገው ብድር እየሰጡ ያሉ። ፐርሰናል ሲሆን እንዴት ነው ልንመለከተው የምንችለው የሚለውን ደግሞ ለምሳሌ አንድ ድርጅት ውስጥ ያሉ ሰራተኞች ድርጅቱ ለራሱ ሴቪንግ ሰራተኞቹ እንዳይወጡበት የተለያዩ ቦታዎች እንዳይሄድበት ምን ያደርጋል? የተለያዩ ብድሮችን ሰራተኞች እንዲያገኙ ያደርጋል። ይህንን እንግዲህ ብድር የተለያዩ ድርጅቶች ወይም ኦፊስ ላይ የምትሰሩ ሰዎች ታውቁታላችሁ። ማናጀር የሚከፈላችሁ ደሞዝ ምናምን ታይቶ የሚሰጣችሁ ነው። ይሄ በጣም ኢንተረስት ሬቱን በጣም አሪፍ ነው። ለምን አሪፍ ነው የምንልበት ምክንያት ያ ድርጅት ኮፊ ኢምፖርት ኤክስፖርት የሚያደርግ ከሆነ በዶላር ያስገባል። ስለዚህ ባንኩ ይፈልገዋል ዶላሩን። ስለዚህ ለሰራተኞቹ የሚሰጠው ብድር ዝቅተኛ ወለድ ነው። እንግዲህ ባንክ ውስጥ ስታፍ በሚጠቀምበት የባንክ ስታፎች የሚጠቀሙበት 7 ወይም 8% ነው ወለድ። በዛ ወለድ ኢንተረስት ሬት ሊሰጠው ይችላል። ይሄ ደግሞ ለሰራተኞቹ በጣም ጥሩ የሆነ ነው። ቶሎ ብድራቸውን ከፍለው ወደ ራሳቸው ፕሮፐርቲያቸውን ለመያዝም ይጠቅማቸዋል። ሶ ፐርሰናል ሲሆን ምን ነገሮችን ነው የሚታዩት የሚለው ነገር እንመልከት። የመጀመሪያው አይደንቲፊኬሽን ነው። ይሄ ሰውዬ ማን ነው፣ ምንድነው የሚሰራው፣ ደሞዙ ስንት ነው የሚለውን ነገር በደንብ አድርጎ ካራክተሪስቲኩን በደንብ ያጠናል። ባንክ ስቴትመንቶቹን እስከዛሬ ድረስ ወጪ ገቢ ያደረገውን እያንዳንዱን ነገር በዲቴል ይመለከታል ማለት ነው። ከዛ ደግሞ ሴቪንግ ያደረገው ምን ያክል ሴቭ አድርጓል። አሁን የሚበደር የሚፈልገው ቤት ነው መግዛት የሚፈልገው። ቤት ከሆነ ያው ግምት ሄዶ ተገምቶ የቀረውን ልዩነት እሱ ይከፍላል። ነገር ግን ቤት ነው መግዛት የሚፈልገው፣ መኪና ነው፣ ይሄ ነገር ግምት ከተሰጠለት በኋላ ነው
ወደ ብድሩ የሚገባው ይሄን አክል እኛ ማበደር እንችላለን፣ አንተ የቀረውን መጨመር ትችላለህ ወይ? ብድሩን ብቻ ስንመለከት የቤት ብድር ሊሆን ይችላል፣ የመኪና ሊሆን ይችላል። እድሜው ምን አክል ነው? ለምሳሌ ወጣት ከሆነ ረዥም ዓመት የመክፈል እንትኑ ጥሩ ነው ተብሎ ይታያል፣ ገቢው ይታያል። እነዚህ ነገሮች ታይቶ ያ ብድር ሊሰጠው ይችላል። በመጨረሻም ደግሞ ሪፔመንቱ ተመላሽ ክፍያ ስንት ይሆናል? የተበደረው ብድር ተመላሹ ምን ያክል ይሆናል? በስንት ጊዜ ከፍሎ ይጨርሳል? እነዚህ ነገሮች ተመልክቶ ያለውን ካፓሲቲ አይተው ካራክተሪስቲክስ አይተው እነዚህ ነገሮችን በመመልከት ብድር ሊሰጥ ይችላል እና በባንክ ሲሆን በዚህ መንገድ ነው። በማይክሮ ፋይናንስ ስንሄድ ደግሞ የማይክሮ ፋይናንሱ ምንድነው? ወለዱ ትንሽ ከፍ ያለ ነው። በባንክ ሲሆን ደግሞ ወለዱ ዝቅ ይሆናል። ግን የራሱ የሆነ ሪስፖንሲቢሊቲዎች አሉት። ኮላቴራል እንዴት ነው የምታስይዘው? በዛ በኩል እያዘሩ የቁጠባው ምን ያክል ነው የሚለው ነገር ብዙ የራሳቸው ህግና ስርዓት አላቸው። ስለዚህ ሃይላይትሊ ይሄንን እንድታውቁት ነው። በኔክስት ቪዲዮ ደግሞ ማይክሮ ፋይናንስ ላይም ባንክ ላይም ልዩነቱን፣ አድቫንቴጅ ዲስአድቫንቴጁን በዲቴል መኪና መግዛት ለሚፈልግ፣ ቤት መግዛት ለሚፈልግ፣ በካሽ መበደር ለሚፈልግ እንዴት ይሆናል የሚለውን ነገር አንድ በአንድ እንነጋገራለን። በኔክስት ቪዲዮ እስከምንገናኝ ድረስ